ነገ ማታ ፕሮግራም አለ ሁሱ ጋር ሼር ኮፒ ሊንክ ምናምን ታደርጋላችሁ ኢንሻአላህ። እንግዲህ ሁለተኛ እድል እየተሰጣቸው ነው ወገኖቻችን። ከዚህ በፊት ዲቤት ጠርተው ለመምጣት ፈቃደኞች አልነበሩ። የእናቴ መቀነት ምናምን እያሉ ቀርተው ነበር። እንደ ኮርኒስ አይጥ ተደብቀው ሲንጫጩ ነበረ። እድል ሰጠናቸው። ያን እድላቸውን ቢያባክኑም የመጨረሻ ግን ከተስማሙ ወንድም ኢምራን ከኡስታዝ ሁሱ ጋር ሁለት በኮሆስት ይገባሉ። እንግዲህ ድፍረቱ ኖራቸው ማለት ነው። ድፍረቱ ኖራቸው ከመጡ የሚገርም ነገር ታያላችሁ። ነገር ግን አይኖራቸውም። በእርግጠኝነት ልንገራችሁ፣ በእርግጠኝነት አቅሙ ኖሯቸው ድፍረቱ ኖሯቸው አይቆሙም። ስለዚህ ነገ ማታ እንዳትቀሩ። የሰራነው ቪዲዮ አለ፣ ሪፖስት እያደረጋችሁ እኔ ሪፖስት ያደረኩትን የኢብራሂምን ሪፖስት አድርጉ ሁላችሁ። ቫይራል አውጡለት። ኢምራንም ሰርቷል ቪዲዮ ትንበሉ። ተቀብሏል ሳይሆን ይመጣል ወይ ነው ጥያቄው። ተቀብያለሁ ይላል ህዝበ ክርስቲያኑን። የሆነ ጭፍን መሀይም ታዳሚ አለው ተከታይ አለው እና ብዙ ጊዜ መሀይማኑን ነው የሚያታልላቸው። ፊት ለፊት እንትን አይልም። ስለዚህ ቀርቦ ነው የማይመጣው እንጂ ተቀብያለሁ ማለትማ ይላል እኮ ችግር የለውም። ቀላል ነው። ተቀብያለሁ ማለት እኮ ይቻላል፣ ግን መምጣቱ ላይ ነው ችግሩ። እና 2v2 ነው፣ 2-2 ነው ውይይቱ። ምክንያቱም ከዚህ በፊት ምንም የምታስተባብሉለት ነገር የለም። ከዚህ በፊት ምን ብላችሁ ምን ሲል ነበረ? 8 ሙስሊም ምናምን ሆናችሁ ነው ሲል የነበረ ልጅ ነው። 8 ሙስሊም ምናምን ሲል የነበረ ነው። ስለዚህ ሁለት ሆኖ ይምጣ፣ ወንድም ኢምራን እና ወንድም ኡስታዝ ሁሱ ይገኛሉ ነው። 8 ሲል የነበረው ሰውዬ ሁለት ሰው ፈርቶ ሲቀር ትታዘባላችሁ። አልሰማንም ካላችሁ ቪዲዮ አመጣላችኋለሁ። ባይዘ እንደዛ ብቻ በሉ፣ እንደዛ ብቻ በሉ። 8 ኡስታዞች አለ አላለም? እንደዛ ያለበትን አልሰማችሁም? እንደዛ ያለበትን አልሰማችሁም? ክርስቲያኖች ህሊናችሁን ካልዋሻችሁ ጭራሹን ካላችሁ ህሊናውን ካላችሁ ነው። አይቻለሁ። እኮ ቆይ እኔ ጋር አለ ረሽናችኋለሁ፣ 10 ሆናችሁ ግቡልኝ ረሽናችኋለሁ ሲል አለ። 10ሩን አልሰማሁም እኔ 10 ብለዋል። ሆናችሁ ግቡልኝ ረሽናችኋለሁ ነው ያለው። በጥይት ነው እንትኑ ጨዋታው። እኔ በእውቀት መስሎኛል። ከዚህ በፊት እናንተ ጋር ገብቶ አላስወረዳችሁትም እንዴ? በጳውሎስ እና በነብዩ መሐመድ እንወያይ ሲላችሁ ቲዮሪካ ሰላም ነው ወይ? ቲዮሪካ እንዴት ነው? በመጀመሪያ ሰላም ብትለን አይሻልም? ኢብሮዬ ሰላም ነሽ? ሰላም ናችሁ? አለን አልሐምዱሊላህ። አንዳንዴም እኛ ሰሚዎች ስንሰማም ደስ የሚል ነገር ብታሰሙን ጥሩ ነው። ቆይ ችግር የለም። እሱ ምን ነገር ጣለ? ቆይ የገባህበት ዓላማ ሲነሳበት በነበረው ፖይንት ሳላ በተናገረው ነገር ስላልተመቸኝ ነው። ሰው የሚቀራ ሰው የሚያርቅ ነው። ቆይ ችግር የለም። የኔ ወንድም አሁን ምንድነው መሰለህ፣ ቅድም አሁን ራስም ሳላህም ሲያነሱት የነበረው ባይብሊካል የሆነ ፖይንት አንስተው ሲያወሩ ነበር ስለ ሴት ልጅ። እዛ ላይ ምን ሐሳብ አለ? እኔ ምንም አልሰማሁም። አዳምጠኛ። እኔ አሁን የሰማሁት ሳላ ሲናገር በተናገረው ነገር ላይ ነው። ለውይይት ከሆነ ትክክለኛ ንግግር አሁንም እዚህ ጋር በር ዘግቶም እንዲህ ኤክስትራ ቃላት ከመናገር እንዲወያዩ ማቅረብ ነው። ይወያያሉ፣ ግን በቀረበው በተለይ ደግሞ አንድ ለአንድ ይወያዩ። ከዚህ በፊት እፎይ 30 ሺህ ሰው ይዞ እሱ አልመጣለትም አይደለም? እሱን ተው አንድ ለምን ይተዋል? እኛ እኮ ሰሚዎች ነን አይደለም እንዴ? እኛ መማር እንፈልጋለን አይደል እንዴ? ብዙ ሰው እኮ አፉ የሚከፈተው የግል ሀሳብ መስጠት ላይ ነው። እኔ አሁን የጠየቅኩህ ምንድነው፣ ቅድም ሳላህም ራስም ሰዓትም ሲያነሱት የነበረው ፖይንት አለ ስለ ሴት ልጅ አልሰማሁም እኮ አልኩህ እኮ እኔ አልነበርኩም። አሁን እኮ ሳላ ላይ ነው የመጣው። በቃ አንዴ ራስ አዳምን ስላሳተች ነው የሚለውን ፖይንት አንዴ ክፈትለት። ቆይ ምንድነው የምታወራው? ቆይ ግድ የለም ምን እንዳወራ ልንገርህና ልንማር ነው። ሁለት አስተማሪዎች ሲወያዩ እንማራለን እኮ ያልኩህ እኮ ነው። አንዴ ልጭንብኝ ነው እንዴ? እኔ በትክክለኛ ነገር እኮ መፍትሄው ልንገርህ። አንዴ የተነሳ ፖይንት ልንገርህና እዛ ላይ ሐሳብ ምን አገባኝ? ስለ ፖይንቱ ምን አገባኝ? እኔ የገባሁት እኮ ሳላ ላወራው ነገር እኔ ኤቪደንስ አለኝ። ኤቪደንሱን ያቀርብና አንዴ ሚውት ላደረገ ነው። ከዚህ በኋላ ሚውት እያደረኩ ከማወራ አይደለም እንድትረጋጋ ስላሜት ነው እንድትረጋጋ ስታሙኝ ነው። ተረጋጋ
ሲል ተናግሯል አለ። ኦኬ ለምንድን ነው የማይሆንበት ምክንያት ብሎ አዳምን አንድ ጊዜ ለዘላለም ስላስተማረችው ክፉም ስላስተማረችው ነው በወንድ ላይ ስልጣን ልትይዝ አይገባም። ጳውሎስ ምን እያሰበ ነው? በአንድ ወቅት ስልጣኗን ተጠቅማለች፣ እናም በጣም መጥፎ አድርጋለች። ስለዚህ ዝም ማለት አለባት ይላል። ያኔ አዳምን ፍሬውን እንዲበላ ያደረገችው እሷ ስለሆነች እና አንድ ጊዜ መብት ተሰጥቷት ወንድ ልጅ ለአንድ ጊዜ ብትመራው ወደ ክፉ ነገር መርተዋለች። ሊያውም ወደ መጥፎ በጣም መጥፎ ወደ ክፉ ነገር መርተዋለች። ስለዚህ ለዘላለም ስለሆነ የተሳሳተችው ከዚህ በኋላ እንድታስተምር አይፈቀድላትም። አታስተምር ያለበት ምክንያት ጳውሎስ ይሄ ነው እያለን ነው። ቴንክ ዩ ቬሪ ማች። አሁን ሰምተሃል ብዬ ተስፋ አደርጋለሁ። ሳላህ ደግሞ ክፈትና ቪዲዮ ኃጢአት ሁሉ ከሴት ይገኛል የሚለውን ክፈተው አንድ ጊዜ። ፖይንታችንን ረዳ ስለፈለኩ ነው። ቆይ እኔ ፖይንት ስለማለቅ ነው። ምንድን ነው ከአንተ ጋር አይን ልማር የመጣው 30 ሰከንድ አንድ ጊዜ 30 ሰከንድ አልበደልህም። አብሽር የራሴ መጽሐፍ እኮ ነው የምታነበው። እሺ እንዴ የማፍረበት መሰለህ እንዴ? እኔ አሁን እየነገርኩህ ያለው 30 ሺህ ሰው ሰብስቦ አንዴ ዲቤቱ ሲቀር ለምንድን ነው ያልተናገራችሁት ነው የምለው። አንዴ አሁን እኮ የግል ኮመንት ነው ያረከው። በግል ጉዳይ ነው ማውራት። ለምን ሁለቱ ሲወያዩ ኮመንት አድርማኛ ፖይንት አንስተን እየተወያየን እንዴ? ኧረ ህዝብ እየሰማ ነው። ደግሞ እንደው ምንም ኮመንት ሳይሆን በአንተ ቤት በቃ አዋቂ ነህ፣ አንባቢ ነህ፣ አስነባቢ ነህ ምናምን ፖይንቱን አስኩልት ላይ። እሺ ችግር የለም። ምንድን ነው ችግሩ? ለምን አይወያዩ? መፍትሄው ምንድን ነው? ችግሩ ምንድን ነው? ሊወያዩ እኮ ነው። ከመወያየታቸው በፊት የተነሳው ፖይንት ላይ ይምራን መግባት ለምን አስፈለገው? ይምራን መግባት ለምን አስፈለገው? እንደ አማኝ ለምን አስፈለገው? ውሱ እንግሊዘኛ ማንበብ አይችልም። እንደሚፈታ ቃል ነው። ይኸውልህ ውሱ እንግሊዘኛ ማንበብ አይችልም። ይችላል። ኢብሮ አንድ ጊዜ ወገናችን አንድ ጊዜ ኢብሮ ሲባል እንደዚህ የሚሆኑት ማን ነው? ኢምራን ሲባል እንደዚህ የሚሆኑበት ምክንያት እኮ ሁላችንም እናውቀዋለን። ለአንድ ነው ያልኩህ። ይቅራል አልኩም። አንድ ለአንድ ኧረ እንዴት እንኳን ችግር የለም ታወራለህ። ኢምራን ሲባል እንደዚህ የሚንቀጠቀጥበት ምክንያት ከዚህ በፊት የሆነ ነገር ስለነበረ ነው። አጥቦ ጨምቆ ስላሰጠው ነው። ኢምራን ሲባል የሚገባ አንድ ለአንድ ራስ ምታት። እኔ ኢምራንን ፈርቼ እኮ አይደለም፣ አንድ ለአንድ ነው ያልኩት። ትምህርቱም እኛም መስማት የምንፈልገው አንድ ለአንድ ሲወያዩ ትምህርቱ ከሆነ የሚፈለገው አንድ ለአንድ ገባል። እሺ ረጋ በል። ዓላማው ትምህርቱ ከሆነ ዓላማው ትምህርት ነው። ኧረ ቆይ እሺ አንድ ጊዜ እንደ ምን ሆነህ ነው ላውራ። ትምህርቱ ከሆነ ዓላማው ሰዎች እንዲማሩበት ከሆነ እውነት እንዲገለጥ ከሆነ ሁሱና ኢምራን እናንተ የምትሉት እንትናችሁ ምንድን ነው? መምህራችሁና የፈለገውን ሰው ይዞ 2 ለ2 ሆነው ያውሩ። ዋት ኢዝ ፕሮብለም? ለምን አስፈለገው? ለምን እንዳስፈለገ ቪዲዮ ሰርቶ 10 ሆነው እኔ ብቻዬን ብሎ ቪዲዮ ሰርቷል። ራስ በቅርብ አለ እሱ ቪዲዮ። እኔም ደግሞ ልንገርህ እሱ ጋር ደግሞ ልመልስልህ። ከዚህ በፊት የራሱ ፍላጎት አዳምጠኛ ብሮ ወሂድ እነ ታላ ምናምን በተሰበሰቡበት ስለ ጳውሎስ ሲያወሩ አስገብተው እንወያይ ሲላቸው አስወረዱት። አየህ ለምን ይተዋል? ለምን ይተዋል? 8 ነበሩ። ለምን አባረሩት? ከዛ በኋላ ነው በነብዩ መሐመድ ታፍራላችሁ አላችሁ። የዛኔ ነው እኛ ነበር እንሰማለን። ልንገርህ ለምን እንዳስወረዱት ልንገርህ እንወያይ ነው ያላቸው። ምንም አላለም። ኧረ ልንገርህ አንተ ምን ሆነህ ነው? ማውራት ብቻ እንደምታውቀው አታዳምጥም አይደለም? ኖ አይ አቃጥና እናውራ። ጥያቄ ጠይቃለሁ ልመልስልህ። ነብዩ አለይሂ ሰላቱ ወሰላም የአላህ መልእክተኛ ናቸው፣ እኛ ሙስሊሞች እንደምናምነው ማለት ነው። ጳውሎስ ደግሞ ነብይ አይደለም ሐዋርያ ነው። ስለዚህ አንዴ ታገስ። ነብይ ያልሆነን አካል አምጥተህ ነብይ ነው ብለን ከምናምነው አካል ጋር ላነጻጸር ብለህ ስትል ይሄ መቼም የማንቀበለው ርዕስ ነው። ስለምታውቁ የማንቀበለው ርዕስ እንደሆነ ስለምታውቁ ጳውሎስና ነብዩ አለይሂ ሰላቱ ሰላም ትላላችሁ። ነብይና ነብይን የማነጻጸር ፍላጎቱ ካላችሁ ውይይት ከተሰራላችሁ ስንት ጊዜ ሆነ? አሁን ቅርብ ጊዜ ራሱ ተሰርቶላችኋል። ነብዩ መሐመድ ብቻቸውን መጽሐፍ ቅዱስ ላይ ካሉ ነቢያቶች ጠቅላላ ጋር እናነጻጸር ተባላችሁ። ነብይን ከነብይ ጋር አነጻጽሩ። ዛት ኢዝ ኮሬክት ቲንግ። ሰውን ነብይ ያልሆነን ሰው አምጥተህ ነብይ ብለን ከምናምነው ሰው ጋር እናነጻጸር
አያስኬድም። ግልጽ ነው። ለዛ ነው ያወረዱት። ላሰናብትህ ነው ኢቶሪካ ላስወረድህ ነው። ለምን ምን አረጋ? የሀሳብ ሰው ነው የምንፈልገው እኛ። ሶሪ ላስወረድህ። በሀሳብ ጊዜ ናትላባክ በትክክለኛው ነገር ተወያይና እኛንም ብንማርበት ወገናችን እኮ ለአንዴና ለመጨረሻ ጊዜ እድል ስጥህ። ለአንዴና ለመጨረሻ ጊዜ እኔ እኮ ትክክለኛ ሀሳብ እኔ እሸኘዋለሁ። ውይይቱ አንድ ለአንድ አድርጉት። ወንድሮች ያደረገን ሲጀመር በቃ ፍላጎቱ ነው። ከዚህ በፊት እኔ 1 ሚሊዮን ብር እሰጣለሁ ለ8 ሆናችሁ ለ9 ሆናችሁ ዶክተሮች ምኖች ኡስታዞች እያለ ሲፎገላል ነበር እንዴ እኮ 30,000 ሰው ተሰበሰበበትም እሱ ቀርቷል። እሱንም ለምን ቀረበለው? ሶሪ በቃ እኔ ፖይንት ላይ ነገር እብርዬ እዚህ ጋር እውነት መታወቅ አለበት። አሁን ያነሳው ፖይንት ምን እንደሆነ ታውቃለህ? ከዚህ በፊት እፎይ በራሱ ጊዜ የውይይት ጥሪ ሰርቶ ወንድም ሁሱ ውይይቱን ተቀብያለሁ ምን ሳይለው ማለት ነው ቁጭ ብሎ ጠብቆት ሁሱ ቀራለ። ግልጽ ነው። ይሄ ነው የሆነው የነበረው ነገር እናስታውሳለን። በጣም ጥሩ። ዛሬ ደግሞ ምን እያለ እያለቀሰ ነው? ይሄው ግለሰብ ማለት ነው። ይሄው ራሱ ግለሰብ ማለት ነው። የሁሱን መስማማት ሳይጠይቅ ውይይት ጥሪ ያቀረብኩ ብሎ ሲያቅራራ የነበረው ሰውዬ ዛሬ ደግሞ ምን ብሎ ያለቅሳል? ሙስሊሞች የውይይት ጥሪያቸውን ሳልቀበል ቁጭ ብለው ጠብቀውኝ ቀረ ብለው አሉ ብሎ ራሱ የሰራውን ስህተት ሰው ላይ ይለጥፋል ማለት ነው። ግልጽ ነው። አያስኬድም። አሁንም ለትምህርት ነው ብለህ እስካልክ ድረስ ቁጭታቸውን ትሰማኛለህ ብዬ አስባለሁ። ለትምህርት ነው ብለህ እስካልክ ድረስ ለትምህርት ከሆነ ከኢምራን ጋር ለምን አትወያይም? በነገራችን ላይ ከሁሴን ጋር መወያየት አይችልም ወይም ማነው ወንድም ሁሴን ከሱ ጋር ስሙላ ለመጥራት ነው። እፎይ መወያየት አይችልም አይደለም እያልን ያለ ነው። ከድምፅ አኳያ ከንግግር አመራረጥ አኳያ ግን በእፎይ ልክ ማውራት የሚችለው ኢምራን ነው። አፉን ሊያስይዘው የሚችለው ኢምራን ነው። ኡስታዝ ሁሱ መምህር ነው። አሁን ንጽጽር ላይ ይሰራል። አዎ፣ ግን ተረጋግቶ የሚያወራ ሰው ነው። በሱ ልክ ተረጋግቶ ማውራት የሚችል ከሆነ እፎይ ዝግጁ ነው። ሁሴን ዝግጁ ነው። ግን ሰውየው ተረጋግቶ የሚያወራ አይደለም። ስለዚህ በሱ ልክ ሊያወራለት የሚችለው ከዚህ በፊት አጥቦ ጨምቆ እንዳሰጣው ድጋሚ ሊያሰጣው የሚችለው ኢምራን ነው። ለምንድን ነው የፈራው ኢምራን? ለትምህርት ነው ከተባለ ከኢምራን ጋር ከዚህ በፊት ተወያይቷል። ለምንድን ነው ድጋሚ የማይወያየው? ለምን? ምክንያቱም አጥቦ ጨምቆ አስቶታላ። ይሄው ነው። ስለዚህ አሁንም በሁለት መስመሩን ለቀቅ ሲያደርግ ቆንጠጥ የሚያደርገው ኢምራን ከሁሴን አጠገብ ተቀምጦ ይወያያሉ። በእውቀት ከማንም በላይ ነው። ማነው ወንድማችን ሁሴን፣ ምንም የምንጠራጠርበት ነገር የለም። ግን ከአካሄድ አኳያ ከባህሪ አኳያ ሁሴን ረጋ ብሎ ተረጋግቶ ማውራት የሚችል ሰው ነው። ችሎታው እንደዛ ነው። የሁሴን ረጋ ብሎ የሚያወራ ሰው ያምጡለት፣ ረጋ ብሎ ያወራል። ራሱ ወይም በሱ ልክ ረጋ ብሎ ማውራት ግን አይችልም። ተፈጥሮ አይደለማ። ዛት። ስለዚህ ለትምህርት ነው እስካላችሁ ድረስ አሁንም ለትምህርት ነው ውይይቱን የምንፈልገው ለትምህርት ነው ካላችሁ ምን ምርጫ ውስጥ ከተታችሁ ተወያዩ። አለቀ። ኡስታዝ ማነው ሁሴንና ኢምራን ይገባሉ። እፎይና የፈለገውን ሰው ካጠገቡ ቁጭ ብሎ እንትን ክፈት የሚለው ፕላዝማውን ፊታውራሪውን ይዞ ይምጣ። በቃ ፕላዝማውን ይዞ ይግባ። ሰላም እንትን አደረግንህ። አፈን እንትን አለብህ። አፈለን ጨርሱ። የት ይሄዳል? ችግር የለውም። እንጀራ ሁላችሁም አውሩ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ አሁን ምንድነው እኔ እንደዚህ አይነት ሀሳብ አሁን ሁሉም በየግሉ ሀሳብ እያነሳ ስለሆነ ምንድነው አሁን የቅድሙ ልጅ መጠየቅ ካለበት ምንድነው 2 ሰው ሆነ 3 ሰው ሆኖ መወያየቱ ምንድነው የሚፈጥረው ችግር ነው። አሁን እዚህ ጋር ሰውን ለማዋረድ ወይ ከሌን ጋር የግል ጠብ ካላችሁ ሌላ ጉዳይ ነው። የግል ጠብ ስላለን ከከሌ ብቻ ጋር የምወያየው ከሆነ ችግር የለውም። ስለ እምነት ስለሆነ የምናወራው በእውቀት ደረጃ ከሆነ የሚወራው 10 ሰው ሆነ 5 ሰው ሆነ 2 ሰው ሆነ ምንድነው የሚያመጣባቸው ችግር? እነሱ እስኪ ችግራቸው ምንድነው? ልክ እኮ ያደረጉት አሁን እኮ ውድድር ነው ያደረጉት። ከሌ እንደዚህ እናደርገዋለን፣ ከሌን እንፈልጠዋለን። እንደዚህ አይነት ነገር ለምንድን ነው የሚወራው? ስለ እምነት ነው አይደለም? ስለ እምነት ከሆነ
እሱም የሚፈልገውን ሰው አጋዥ ይዘህና ነው ተብሏል አይደለም? አይ አንተ ብቻህናና እኛ ሁለት እንሆናለን ቢባል ኖሮ አው ጥያቄው ትክክል ነው መነሳት አለበት። ግን አንተም የሚገልጽልህና አንዳንድ ነገሮችን የሚያሳይ ሰው አምጣክ ሲባል ምንድነው የሚያስፈራው? የተፈለገው ውይይት ነው አይደለም? እውቀቱ ላይ ነው አይደል? ትምህርቱ ላይ ነው። አሁን እነሱ ምንድነው ልክ ያደረጉት? ከሌንም ብቻ ነው የምፈልገው ከሌ ምንድነው የግል ችግር ካለባችሁ ሁሶ ቤት ይከፍታል። ቤት ሲከፍት ገብታችሁ እንደዚህ በድለህናል፣ እንደዚህ አድርገህናል ብለው ማነጋገር ይቻላል። ምን እኔ አንዳንድ ጊዜ የሚያወሩት ነገር ራሱ እኔ ግራ ስለሚገባኝ ነው። ጨርሻለሁ። ጀዛከላሁ ኸይራ። ሁለት ለሁለት ዲቤት ሲባል አዲስ ወይ ራስሽ ቀጥል። አጭር ናት። ምን ንግግር እንትን እንላለን። ሚሊዮን ፎሎወር የሚላት ነገር አለች። ኢምራን ኦልሬዲ 500 ምናምን ሺህ ገብቷል። 1 ቢሊዮን እናስገባዋለን። ከዛ በኋላ እምቢ የሚልበትን እናያለን። ሰሞኑን ፎሎ አስደረገን ኢምራንን 1 ሚሊዮን እናስገባዋለን። ከዛ ቤት በኩል እምቢ እንደሚል እናያለን። በነገራችን ላይ እኛ ሙስሊሞች ደካሞች ነን። ንጽጽር ላይ የሚሰሩ ሰዎችን ፎሎ አታደርጉም፣ ላይክ አታደርጉም። ወላሂ አጅር አላችሁ እኮ ለማንም ብላችሁ አይደለም የምታደርጉት እኮ ለራሳችሁ ብላችሁ ነው የምታደርጉት። ለራሳችሁ ወላሂ ለራሳችሁ ነው የምታደርጉት። አጅር ልታገኙበት ነው። ለእስልምናችሁ ለዲናችሁ ስትሉ ነው የምታደርጉት። ስለዚህም ንጽጽር ላይ የሚሰሩ ልጆችን ፎሎ አድርጉ፣ ላይክ አድርጉ፣ ቪዲዮ ሲፖስት ሪፖስት አድርጉ። ስለዚህ ሰሞኑን ቪዲዮ ሰርተን ወይም ላይቭ ገብተን እሱ ቤት ላይቭ ገብተን 1 ቢሊዮን እናስገባዋለን ኢምራንን። ከዛ በኋላ እናያለን የሚሆነው። አበለኝ ሰላህ እየቀጥል አይ ላሳያችሁ የፈለኩት 2v2 ዲቤት ሲባል ሀገራችን ነው ያልተለመደው። እዚህ ኢትዮጵያ ውስጥ አይታወቅም ብዙ ጊዜ። አሁን ነው 2v2 ዲቤቶች የሚደረጉት። ውጭ ሀገር ላይ የሰለጠኑ ናቸው። በእርግጥ ያው ከኛ ጋር ኮምፔር ላደርጋቸው አይደለም፣ ግን ውጭ ሀገርን እንግዲህ የምታውቋቸው በጣም በትላልቅ ዩኒቨርሲቲ ላይ በኮሌጆች ላይ በካምብሪጅ እየተካሄደ ይደረጋል ዲቤቶች። ለምሳሌ እነ ሙሐመድ ሂጃብ ከነዚህ ጋር ሲወያዩ ኤቴስቶቹ ማለት ነው 2v2 ነበረ። ኦኬ አሌክስ ኮነር ይባላል እንትን ነው ኤቴስት ነው። 2v2 ነው የሚደረገው። እነዚህ ፕሮፌሰሮች ናቸው። እምነት ላይ በጣም ብዙ እንትን ያላቸው አካላት ናቸው። ለመሐመድ ሂጃብ ታውቋቸዋላችሁ። 2v2 ይደረጋል። በቃ ይሄኛው የሚያውቀውን ይሄ ላያውቅ ይችላል፣ ይሄኛው የሚያውቀውን ይሄ ላያውቅ ይችላል። የተጠናከረው እውቀትን ታገኙበታላችሁ ነው። የእስልምና ክርስትናንም ቼክ ብታደርጉ ተመሳሳይ ነገር። አሁን በእኛ ሳይዝ አልኩኝ በእኛ አቅም እንደውም ሳይሆን ከፍ ካሉትም እነ አህመድ ዲዳትን ብንወስድ አህመድ ዲዳት አንሶ አይደለም ባይዞ አይታችኋል። አህመድ ዲዳት አለ፣ ሌሎችም አሉ። እነ ፋዘር ሂንውድ የሚባለው ይሄኛው አለ። ሌላኛው 2 ለ2 ይወያያሉ። 2v2 ዲቤት ይባላል። አይታችኋል። እንግዲህ የዛሬ አይ ቲንክ 20-30 ዓመት ነው አይቀርም። ይሄ ይታወቃል ውጭ ሀገር ፈረንጆቹ ጋር ማለት ነው። ስለዚህ 2v2 ሲባል አዲስ የመጣ ነገር አይደለም። ይሄ የአህመድ ዲዳት በህይወቱ በነበረበት ጊዜ ነው። ከሞተ ራሱ በጣም ብዙ ዓመታት ሆኖታል። ዲቤቱን ገብታችሁ ብታዩ 2v2 ነበረ ዲስከስ ያደርጉ የነበረው። እዚህ ሀገራችን ላይ እነ አነስ ባለፈው 2v2 አድርገዋል። ገና ደግሞ አሁን በፊታችን እነ አብዱል ከሪም እነ አነስ አሁንም እነ ኢብራሂም ከ3 ወገኖች ጋር 3 ለ3 ዲቤት ያደርጋሉ። አይታችኋል። ስለዚህ ባይሆን ኢምራን ያልተፈለገበት ሪዝን አለ እዚህ ቦታ ላይ። ኢምራን አልፈለጉትም ክርስቲያኖቹ። ለምን እንዳልፈለጉት ሁላችንም ቅድም እንትና ተናግረዋል፣ ራስ ምታት ተናግረዋል። ሁሱ የሚያወራበት መንገድ ሁላችንም እናውቃለን። በጣም አክብሮ ነው የሚያወራው። ሪስፔክትፉል በሆነ ወይ ነው የሚያወራው። ማለት ጀስት ኡስታዝ ነው። ከመቀመጫ የተነሳ አንድም ንግግር አይናገርም። የሚያናዳቸውን የሚያበሽቃቸውን ነገር አያወራም። ልክ የሃይማኖት አባት እንደሚያወራው ነው የሚያወራው። በስርዓት ነው የሚያወራው። የሃይማኖት አባቶች የሚያወሩበት መንገድ አለ። በዛ መንገድ ነው አክብሮ የሚያወራው። ያኛው እናትን እንዲህ ላርጋት ነው የሚለው። ሊትራሊ እናትን እንዲያርጌ እንደዚህ ላርጋት ብሎ የሚናገር ስዳደግ ባለጌ ነው። ስለዚህ ልኩን ሊነግረው ሊያስገባው የሚችለው ኢምራን ነው። ይሄ ደግሞ ከሙስሊሞችም ከክርስቲያኖችም አልጠፋም። በነገራችን ላይ ሁላችንም የምናውቀው አንድ እውነታ ቢኖር ኢምራን ያልፈለጉበት ሪዝን ኢምራን ልካቸውን ስለሚነግራቸው ነው። መጽሐፍቶቻቸውን ከፍቶ ልካቸውን ማለት ነው። ሁለታችንም ሙስሊሞችም ክርስቲያኖችም ይህን እውነታ ጠንቅቀን እናውቃለን። እፎይ ኢምራንን ያልፈለገበት ሪዝን ባለፈው እንዳደረገው ስለሚያደርገው ነው። ተመልሶ ሁሱን ደግሞ ይፈልገዋል። ለምን የሚፈልገው? ስለማይሳደብ ነው። ከዚህ በፊት ሲገናኙ ማለት ነው። ከዚህ በፊት ሲገናኙ የተፈጠረውን ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠረው ነገር ይሄ ነበረ። እቺ ማታ ነገም ድጋሜ ብዙ ሰው ስለመጣ አሳያለሁ። ከዚህ በፊት ተገናኙ ሁለቱ። ነገር ግን የሚያወሩበት መንገድ አልጣጣም አለ ጋይዝ።
ሙስሊሞችም ክርስቲያኖችን በደንብ ስሙ። ከዚህ በፊት ያው ላይቭ ከሆስት ነው ይሄ ቤቱን ከፈታ ቤቱን ከፈታ ተገናኙ። የሚያወሩበት መንገድ ግን አይጣጣምም። የሁለቱ እንዴት ነበር ሲያወራ የነበረው? ላስደምጣችሁ። ወንድበትን ርዕስ አሳወቅና ከዚያ በኋላ ሁሉም እየሰሙ ያላ ርዕሱን ነገራቸው የተስማማንበት። እስቲ ምን ብለን ርዕስ አወራ ወንድሜ? ወሲብ ፈጽምባት የሚለውን ሊያሳየ ነው። ያላ አውጣ። አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? አይሻ ነብዩ የት ቦታ ነው በ9 ዓመቱ የበዳታል? ምን አገባኝ? ይሄ ነው በነገራችን ላይ ህዝበ ክርስቲያን የተረፈው ማለት ነው። ህዝበ ክርስቲያን ያለው አፖሎጂስት ዳህና የሚባለው እንግዲህ ስርዓት፣ ምናልባት ስርዓት ከሆነ ይሄ በዚህ መንገድ ነው እነዚህን አካላት ያገንነዋቸው እና ሁሱ ደግሞ እንደዚህ አይናገርም። ትልቁ ችግር አሁን እዚህ ጋር ነው ጋይስ። ያለውን ቃል እኔ መድገም አልችልም። ባይዘ አሁን ምንድነው ያለው ምናምን ብሎ የተናገረው ነገር ስርዓት አለኝ። እናቴ ትቆጣኛለች አሁን ብትሰማ ማለት ነው። ይሄ ነው ማዳመጤን ብትሰማ ነው የምላችሁ። እናቴ አንቃጣይ ክፍል ነው ያለችው። ይሄንን ለምን ታዳምጣለህ ነው የምትለኝ? ለምን ታዳምጣለህ? እንደዚህ ነገር ትቆጣለች ብትሰማ። እንደዚህ ይሄን ነገር እየሰማው እንደሆነ ብታቅ ማለት ነው። ማውራቱን እኮ አይደለም ማውራቱን አይደለም መስማቱ ራሱ ትቆጣኛለች። ወላሂ አላህ ምስክሬ ነው። እና ከ18 ዓመት በታች የሆነ ጆሮአችን ያዙ እና በቃ ሁሱ ደግሞ ይሄን መጠቀም አይችልም። እናትን እንዲላርጋት አይችልም። መጥፎ ነገር ከአንደበቱ አይወጣም። ስለዚህ ይሄ ላድርግ እንዲላድርግ ብሎ በብልግና ቃላት ሲያጅብ ክርስቲያኖቹ ደስ ይላቸዋል። እስልምናን ተሳድበዋል፣ እናትን እንዲላድርግ ብሎ ተሳድበዋል ብሎ ደስ ይላቸዋል ክርስቲያኖቹ። የብልግና ቃላት መናኸሪያ አካባቢ የምንሰማቸው ቃላት አሉ። እንዲላድርግ፣ እንደዚህ ላድርጋት የሚሉ ቃላት አሉ አይደለ? ዘመናዊ አካባቢ እሱ መጠቀም ይችላል። የኛው እንደሰማችሁት እሱ ደግሞ አይችልም። ስለዚህ ፓወራቸው ኤነርጂ አይመጣጠንም። በጣም ባለጌሎ በጣም ጨዋ ነው፣ አይመጣጠንም። ለዛ ይፈልገዋል። ኢምራን ደግሞ ገልብጦ ይጋልበዋል ነው ጀለስን ገልብጦ ይጋልበዋል። ሊትራሊ እንዳመጣጡ ይመልሰዋል። ልክ ልኩን ይነግረዋል። ለዛ ኢምራንን አይፈልጉትም። ኦኬ እሱ እንደሚሄደው ይሄድለታል። ልክ ልኩን ይነግረዋል። አጣጥፎ ያስቀምጧል። ለዛ ኢምራንን አይፈልግም። ጨዋ ሰው ግን ይፈልጋል። መሳደብ የማይችል ጨዋ ሰው ይፈልጋል። ይሄ ምን ያህል ደካማ መሆናችሁን ያሳያል። ባይሆን አፖሎጂስት የላችሁም ወይ ነው? ስርዓት ያለው ጨዋ የሆነ ሰው የላችሁም ወይ? ኑና ከኛ ጋር እንዲያወሩ አድርጓቸው እና ዲስ ዲ ኦንሊ ሪዝን በዚህ መንገድ የሚሄዱበት። ኢብራሂም ምን ትላለህ? ታስታውሳለህ? ማን የሚባል የሃይማኖት አስተማሪ ነበረ የታክሲ ተራ ልጆች ናቸው ምናምን ነገር ብለው እየወረፏቸው ትዝ ይላል። እና ይሄ ስድብ የመጣው ከዛ ነው። እና ከታክሲ ተራ መናኸሪያ አካባቢ ይሰማል ብዙ ጊዜ እናትን እንዲላርግ መናኸሪያ አካባቢ እዛ የሚውሉ ልጆች ናቸው ሊትራሊ እና እነሱ ናቸው ብዙ ጊዜ ቃል የሚጠቀሙት። በጣም የሚገርም እኮ ነው። አሁን ይሄ ማለት በቃ የኢትዮጵያ ኦርቶዶክስ ተዋህዶ አለኝ የምትለው አፖሎጄቲክስ በቃ እስልምና ላይ ይሰራል ብዙዋለች መሰለኝ እኮ ይብሮ ባለፈው ኦፊሻል በሆነ እንትናቸው ላይ አላዋጣውም ወላሂ ላዚም ተሳዳቢ አላቆም ነው ያለችው ቃል በቃል። ህዝቡ ካልክ ምናልባት ህዝቡ የሚዲያው ቲክቶክ ሲኖዶስ በሁለት ይካፈላል። ሲኖዶስ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶሷ በሁለት ነው የሚካፈለው። አንደኛው መሬት ላይ ያለው ሲኖዶስ ነው። ሁለተኛው ደግሞ ሚዲያ ላይ ያለው ሲኖዶስ ነው። ሚዲያ ላይ ያለው ሲኖዶስ የስርዓት መጽሐፍትን አይቀበልም። ማህበረ ቅዱሳን እና መሬት ላይ ያለው ልንገራችሁ እና የቴዎሎጂ እንትንም አላቸው ልዩነትም አላቸው። መሬት ላይ ያለችዋ ገድላትን የጻፈች ህግና ቃኑና ያላት ስርዓት ያላት ገድላትና ድርሳናትን ከመጽሐፍ ቅዱስ እኩል አድርጋ የምትቀበል መጽሐፍ እምነት ናት መሬት ላይ ያለችዋ። ቲክቶክ ላይ ያለው ግን እንትኑ ሪፎርምድ ነው። በጣም እንትን ተቀይሮ ተለውጦ ተሻሽሎ የመጣ እንትን ሲኖዶስ ነው። ማህበረ ቅዱሳን ናቸው እዚህ ላይ ያሉት። ስለዚህ መሬት ላይ ያለችው አውግዘዋለች። ይህን ተሳዳቢ ስዳደ ግን ያላቀውም
የሰውን እምነት የሚነካናን ብላ ስሙን ጠርታ የጻፈችበት መግለጫ አለ። ባለፈው እንትን ያረኩላችሁ ማለት ነው፣ ያሰማዋችሁ በጽሁፍም ያስነበብኳችሁ። ግን ሚዲያ ላይ በቃ ህዝቡ እስልምናን ስለሚጠላ ማለት ነው፣ ኢስላሞፎቢክ ስለሆነ ብዙዎቹ ጀስት ሰፖርት ያደርጉታል። ለማንኛውም የነገው ዲቤት ማለት ነው ኢምራን አይቀርም። ወደዳችሁም ጠላችሁም ኢምራን የሚቀር አይደለም ከዲቤቱ ላይ ቱቪቱ ነው። እንደ ልቤ ኦርቶዶክስ ነው ሚዲያ ላይ ያለው፣ እንደ ልቤ ኦርቶዶክስ ማለት ነው። በነገራችን ላይ ይሄ ሰውዬ እንወያዩ ብለን ስንል ውለታ እየሰራንላችሁ ነው። በነገራችን ላይ ሐቅ ስንናገር ማለት ነው። ምክንያቱም ከአፉ የሚወጣው ቃል፣ የአነጋገር ዘይቤው፣ ቃላቶቹ፣ ብልግናው፣ ነውሩ፣ ሁሉ ነገሩ ማለት ነው እሱ ባለበት ሁኔታ ነው እሺ ይሁን ብለን እንወያይ የተባለው እንጂ ሲጀመር ልንወያይ አትመጠንም። በዚህ ቋንቋ በዚህ ብልግና አትመጠንም። ይሁን ብለን ነው ለውይይቱ ራሱ ይሄንን ሁሉ ነገር እንትን እየሰጠን ያለ ነው፣ እድል እየሰጠን ያለ ነው። ወላሂ ይሁን ተብሎ ነው እንጂ ከእንደዚህ አይነት ሰው ጋር እንኳን ለውይይት ለመቀመጥ ይቅርና ባለፈበት ራሱ ማለፍ ተገቢ አልነበረም። ግን ማቅራራቱ ስለበዛ እስቲ ይሁን ተብሎ ነው። ውለታ ነው፣ ለማቅራራትህ ምላሽ ለመስጠት ውለታ ነው። ያው አንደኛ ምንድን ነው መሰላችሁ ውድ ታዳሚያን፣ እኛ የእስልምናን እምነት ትክክለኛ የእስልምናን እምነት የነቢያቶችን የሰበኩትን የኖሩበትን ያለፉበትን እምነት ትክክለኛውን አምላክ ዘንድ ተቀባይነት ተወዳጅነት ያለውን እምነት እንድታውቁ ስለምንፈልግ ነው። እፎይና የመሳሰሉት ወይም ለእስልምና ጥላቻ ያላቸው ሰዎች የሚያወሩላችሁ እስልምና የእስልምና አስተምሮት አይደለም። ግልጽ ነው። በደንብ አስረግጠን የምንነግራችሁ ነገር ማለት ነው። እፎይም እስልምና እንዲቀበል ስለምንፈልግ አላህ የማስተዋያ ጊዜ እንዲሰጠው የጥሞና ጊዜ ይሄ ከዚህ ከብልግና ህይወቱ እንዲላቀቅና ጨዋነትን እንዲላበስ እስልምና እንዲቀበል እንፈልጋለን። ዳዋ ይደረግለታል፣ እንዲሁም ተከታዮቹ ጭምር ማለት ነው። ኢንሻአላህ አላህ ህይወታችሁን እንዲቀይርላችሁ እንፈልጋለን። ስለዚህ ባለፈው የእናንተን የእምነት አባቶች ራሱ ሳይቀር ሙልጭ አድርጎ በፖለቲካ ምናምን ነገር አድርጎ ሲወርፋቸው ነበር፣ የእናንተ የገዛ አባታችሁን ጭምር ማለት ነው። ከእንደገናም ደግሞ የሙስሊም ዶክተሮች ምናምን አቃቢያን 1 ሚሊዮን ብር ከፍላለሁ ምናምን ነገር አለና ፖለቲካ ሰራ። ሲቀርብ በቃ ስድብ ነው የሚታወቀው። ግልጽ ነው። ስለዚህ በማይሆን ነገር እየተታለላችሁ እንደሆነ በግልጽ እንድታውቁ ትክክለኛ የእስልምና እምነት ምን አይነት ለዓለም መፍትሄ የሆነ ለሰው ልጅ ህይወት ለምድርም ለአኼራም ዘላለማዊ ገነትን የሚያስገኝ እምነት እንደሆነ እንድታውቁ የጥሞና ጊዜ እንድትወስዱ እኛ እስልምናን እንድታውቁ እንፈልጋለን። ከአምላካችሁ ከፈጣሪያችሁ ጋር እንድትተዋወቁ እንፈልጋለን። በስድብ የሚነግስ እስልምና፣ በስድብ የሚነግስ እምነት፣ በስድብ የሚያሸንፍ እምነት የለንም እኛ። ስለዚህ ጨዋ የሃይማኖት አስተማሪ ካላችሁ አህለን ወሳለን፣ በጨዋነት መወያየት ይቻላል። ግን እዚህ ሶሻል ሚዲያ ላይ አለን የምትሉት ሀብት ንብረታችሁ እንዳይን ብሌናችሁ የምታዩት እሱ ከሆነ የእውቀት መምህራችሁ አንዴ ክርስትና ላይ ተጠይቆ ኢየሱስ በሞተበት ሰዓት ወይም ወልድ በሞተ ሰዓት ዓለምን ማን ይጠብቅ ነበር ብላ አንድ ክርስቲያን ልጅ ስትጠይቀው አብና መንፈስ ቅዱስ ይጠብቁ ነበር ብሎ የክርስትና እምነት አስተምሮት ያልሆነ ትምህርት ሲያስተምር ነበር። ሁለቱ ይጠብቁ ነበራል በአደባባይ ላይቭ ላይ ማለት ነው። ስለዚህ የሱን ዕውቀት ምን ያህል የተሳሳተ እንደሆነ እንድታውቁ እስልምና ምን ያክል ትክክለኛ እምነት እንደሆነ እንድታውቁ ስለምንፈልግ እንጂ ይሄ እንካ ሰላምታ ስድድቦች ምናምን የኛ የእምነታችን አስተምህሮት የለም፣ አይደለም፣ በጭራሽ አይደለም። የእስልምና አስተምህሮት ያልሆነውን ነገር ነው የሚነግራችሁ። በእርግጠኝነትም ነግራችሁ ነገር ይሄን ይመስላል። ቀጥሉ። ከተባለ ሁሉ ከሴቶች ነው የሚገኘው። ዝሙት ትላለ፣ መጠጥ ትላለ፣ ሰው መግደል ትላለ፣ እንዳለ ኃጢአት የተባለው ነገር ሁሉ ከሴቶች ነው የሚገኘው። እንደውም ከሴት ቸርነት የወንድ ንፍግነት ይሻላል። ከሴት ቸርነት ይላል። ከሴት ቸርነት ብር የምትሰጥ ድሆችን የምትረዳ ቸር የምትባል ሴት ብትኖር በሴትነቷ ብቻ ማሂር ንፉግ ቢሆን ማሂር ይሻላል። ንፉግ አለመስጠት ማይሰጥ አለ አይደለ? ከሷ ቸር የወንድ ንፉግነት ይሻላል።
ሲራክ ሴቶችን አይፈታቸውም፣ ሆነ አይፈታቸውም። ክፋት ሁሉ ከሴት ክፋት ታንሳለች ይላል። ክፋት ሁሉ ከሴት ክፋት ታንሳለች። የፈለገ ያህል መገዳደል፣ መጨራረስ፣ የፈለገ ያህል ክፋት ይሁን ከሴት ክፋት ግን ያንሳል ብሎ ያስቀምጣል። እንዲሁም የሴት መልኩ አያስት፣ ሀብቷም አያስጎምጅ፣ መቅሰፍትና ጥፋት ጽኑ ውርደትም ናት፣ ለልብ ቁስል ናት፣ ለፊትም ጥቁረት ናት፣ ለነፍስም ሐዘን ናት። በመጀመሪያ ኃጢአት ከሴት ተገኘች፣ በእርሷ ምክንያት ሁላችን እንሞታለን። ለውሃ ማፍሰሻ አታበጅለት፣ ለሴትም የልብህን ሚስጥር አታውጣላት ይላል። ለውሃ ማፍሰሻ አታበጅለት፣ ለሴትም የልብህን ሚስጥር አታውጣላት። ደብቅ ነው፣ ሄዳ ታወራለች፣ አትችልም። አፏን መያዝ አይችልም ነው። ወንፊት ናት ነው፣ ሊትራሊ ታፈሳለች ነው። ለውሃ ማፍሰሻ አታበጅለት፣ ለሴትም የልብህን ሚስጥር አታውጣላት ይላል። ሲራክ እንዲሁ በቀላሉ አይፈታቸውም። ሲራክ 9 ላይ ኃይልን እንዳታዳክምብህ ለሴት ልብን አትስጣት ይላል። ጭራሽ ልብን ማስመሰል ነው ያለብህ፣ ልብ አትስጥ። ግን ሲራክ ምን ቢያደርጉት ነው ይመስለኛል ይሄ ሰውዬ ማለት ነው። ጠይቆ እምቢ ተብሏል። ከመሬት ተነስቶ እንዲህ ሴቶችን አይጠላቸውም። በጣም ነው የጠመዳቸው። እዚህ መጽሐፍ ላይ ይወርድባቸዋል። እንዳሰጥ ግዛ የምትፈልገውን ነገር ግዛ እንጂ እንዳሰጣት ይላል። ይሄን እንትላላችሁ ወንዶች ትስማማላችሁ? ልብህን ጉልበትህን ልብ ካልሰጣሃት ምን ሰጣታለህ? ሌላ ነገር የራስህ የሆነ ነገር ጉልበትህን ካልሰጣሃት ለሴት አትስጥ ይላል። ለወንድ ነው የሚሰጠው ልብ፣ ለሴት ካልተሰጠ ምኑን ተዋደዱ? ልብ የማይሰጥ ከሆነ ነገር ሳላ እናትህንም ነው የሚጨምረው ማለት ነው። ሴቶች ነው ያለው መጽሐፉ። እናቴ ሴት እስከሆነች ድረስ ይመለከታታል ነው። ሴት ነው ያለው መጽሐፉ። ያው ሚስትም እናትም ልጅ ሴት ይባላሉ። እሺ መጽሐፈ ቀለሜንጦስ ቅድም አይ ቲንክ ራስ ምታት ጠቅሶታል በእርግጠኝነት። ሴት በተፈጥሯ ደካማ ናት። የሰማችውን ሁሉ ምንም ሳታማዛዝን አሜን ብላ ትቀበላለች ይላል። ልክ እንደ ቅድሟ ልጅ ገስት ላይ እንደነበረችው ማማዛዘን የማይችሉ ስንኩላን ናቸው ነው እያለ ያለው። የሰማችውን ሁሉ ሳታመዛዝን ማመዛዘን አለመቻሏን ይገልጻል። አሜን ብላ ትቀበላለች። 1 ሲደመር 1 3 ነው። አሜን 2 እኮ ነው የለም 3 ነው። አሜን ብላ ትቀበል። ለምን? ደካማ ስለሆነች። አመዛዙን አለመቀበል የአእምሮ ስንኩልነትን ያመላክታል። መጽሐፍ ቅዱስ ሴቶች በአእምሮ ደረጃ ስንኩላን መሆናቸውን ይገልጻል። ምክንያቱም ሴት በተፈጥሯ ደካማ ናት ካለ በኋላ ስለምንድን ነው እየተናገረ? በኢንቴሊጀንት ደረጃ ደካማ መሆናቸውን ይገልጻል። የሰማችውን ሁሉ ሳታመዛዘን አለማመዛዘን ነው። አሜን ብላ ትቀበላለች። ስንኩል ናት ነው ሊትራሊ። ሴት ልጅ በአእምሮ ደረጃ ስንኩል መሆኗን ይገልጻል። ያው በአፈጣጠር ደረጃም ደካማ ናት ነው መጽሐፍ ቅዱስ ላይ አንደኛ ጴጥሮስ ምዕራፍ 3 ቁጥር 7 ላይ እንዲህም እናንተ ባሎች ሆይ ደካማ ፍጥረት ስለሆኑ ከሚስቶቻችሁ ጋር በማስተዋል አብራችሁ ኑሩ ይላል። ደካሞች ናቸው። ለዛ ሴት ግን በዝግታ ትኑሩ እንጂ ታስተምር ወይም በወንድ ላይ ሊሰለጥን አይገባም ይላል። ሴቶች ሚዲያ ላይ ወጥተው እኔ በነገራችን ላይ ጥያቄ ያስተናግዳለሁ ከሴቶች ብዙ ጊዜ ከክርስቲያን ሴቶች ማለት ነው ጥያቄ ያስተናግዳለሁ። ከዛ ውጭ ግን ጥያቄ አልጠይቃቸውም ጭራሽ። እኔ አሁን አስቀምጬ አሁን የቅድሟ ልጅ ማለት ነው ምንድን ነው የሚለው መጽሐፍ ያለላት። ምክንያቱም ማን ነውና እሷን እዚህ የፈቀደላት እዚህ እንድታስተምር የፈቀደላት ማን ነው? ከጀምሩ እየተገዛች ትኑሩ እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አልፈቅድም አለ። ሴት ግን በዝግታ ትኑር እንጂ ልታስተምር ወይም በወንድ ላይ ልትሰለጥን አይገባም። እንደውም ይህም በተመለከተ ቅዱስ ዮሐንስ አፈወርቅ በሆሙሊው ላይ በስብከቱ ላይ ምን የሚል ያስቀምጣል መሰላችሁ? women taught once and learned all የሆነ ጊዜ ሴቶች እንዲያስተምሩ ተፈቅዶላቸው ነበረ፣ ሁሉንም ነገር አበላሽ። on this account therefore he said let her not teach ሴቶች የሆነ ሰዓት እንዲያስተምሩ ተፈቅዶላቸው ነበረ፣ ግን
ሁሉን ነገር አበላሹ። for this sex is weak and fickle ጾታቸው ዊክ ነው እና ፊክል ከዳተኛ ፊክል የሚለው ቃል ከዳት ዊክ ታውቃላችሁ ደካማ ነው። ፊክል የሚለው ቃል ተመሳሳይ ከዳተኛ የሚትርጉም አለው። ለሚሾው እስቲ ተመሳሳይ ፊክል ላሳያችሁ። ፊክል ተዛማች እስቲ ፊክል ኦ ማይ ጋድ ጾታቸው ልክ ነኝ እስስት ነው ከዳተኛም ጭምር ነው ብሎ ያስቀምጣል። ጾታቸው የሴት ልጅ ጾታ ማለት ነው። እስስት ታውቃላችሁ? እስስት ማለት ግድግዳ ላይ የምትሄደው ማለት ነው። ጥቁር ነገር ከነካች ጥቁር የምትሆነው፣ ነጭ ነገር ከነካች ነጭ የምትሆነው፣ የረገጠችውን ነገር የምትሆነው ማለት ነው። የረገጠችውን ነገር የምትሆነው እንደዛ ናት። በፈጣሪ በእስስትም ትመሰላላችሁ። እስስት ታውቃላችሁ? በእስስትም ትመሰላላችሁ። ወደ ቆሮንቶስ በላከው መልእክቱ ወይ ቀጥል የጀመርከውን ጨርስና ኢያሱ 42:6 ትከፍተዋለህ። ጉዳይ ሳያለህ እሺ እቺን ብቻ ማህበር የሚባለው ፐብሊክ ነው። ፐብሊክ ደግሞ ሰዎች ሊያዳምጡበት፣ ሰዎች ሊሳተፉበት የሚችሉት መድረክ ላይ ነው ፐብሊክ የሚባለው እና ሊያስተምሩ አልፈቅድም አለ። ህግ እንዲናገሩ እንጂ ምንድነው እንዲሰሙ እንዲገዙ እንጂ እንዲናገሩ አልፈቀደላቸውም። ለሴት በማህበር መካከል መናገር ነውር ነውና ምንም ሊማሩ ቢወዱ በቤታቸው ባሎቻቸውን ይጠይቁ። ተመልሳ አጅሪት ባል ካላት ማለት ነው። በዚህ ስርዓቷ እንኳን ሚኖራት አይመስልም፣ ግን ካላት ከሱ እንድትማር እንጂ ወታደርሞኛ እንድታስተምር መጽሐፉ የሚፈቅድላት አይመስለኝም። ማን እንደፈቀደላት መጠየቅ ነው። እሺ ኢያሱ ስንት አሁን መጨረሻ ላይ ያነሳኸው እንድታስተምር አልፈቅድላትም ያለው ጳውሎስ ለምን እንዳታስተምር አልፈቅድም እንዳለ ላሳያችሁ። ምክንያቱ እንድታስተምር አልፈቅድም ያለበትን ምክንያቱን ከፍቼ ላሳያችሁ። ቆይ ከዛ ኢያሱ 42 ላይ እንሄዳለን። طيب ቆይ ራሴን ትልቁን አድርገው። እንዴት ነው ራሴን ማድረገው? አድርጉኝ እስቲ ያ ጀማዓ ትልቁን አድርጉኝ። ሽክረን ጀዛኩሙላህ ኸይር። ይሄ በዚህ መጽሐፍ ላይ ተመልከቱት። الآባ ወልመርአ ይላል። አባቶችና ቤተክርስቲያን አባቶች ማለት ነው። አባቶችና ሴት ልጅ በሚለው መጽሐፍ ላይ ገጽ ስንት ላይ? ገጽ 37 ላይ ይሄንን የሚናገረው ማለት ነው ዮሐንስ አፈወርቂ ነው። ዮሐና ዛሃቢ አልፈም ይሉታል። አረብኛ ይሆንና ስክሪንሾት አድርጌ ያወጣቸዋለሁኝ። ኦኬ ወደ አማርኛው ትርጉም ያሳያቸዋለሁ። ቆይ ቀጥታ ወደ አማርኛው ላይ ልውሰዳቸው። ቀጥታ ወደ አማርኛው ወደ ተርጉሜው እንዳለው ስጄ ትራንስሌት አድርጌዋለሁ። ስሙት ምን እንደሚል ለምን እንደተከለከለች ማለት ነው። ተመልከቱ። ሴትን ይታያል ብዬ አስባለሁ። ሴትን ለወንዱ እንዴት እንደሚያስገዛት አለ። ምክንያቱም ተባለ ጳውሎስ በፍጹም ተገዥነት ያለው ለምንድን ነው? ሴት እንድታስተምር አልፈቅድላትም ሲል ተናግሯል አለ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 12 ለምን አይሆንም አለ። ማታስተምርበት አታስተምር የተባለበት ምክንያት ምንድን ነው አለ። አዳምን አንድ ጊዜ ለዘላለም ስላስተማረችው፣ ተመልከቱት፣ ክፉም ስላስተማረችው ይላል። ያኔ መጀመሪያ ማለት ነው ፍሬውን ብላ አንዴ ስላስተማረችው ይላል። ይሄ ትምህርቷ ለዘላለም ስላስተማረችው አለ በወንድ ላይ ስልጣን ልትይዝ አይገባም። ጳውሎስ ምን እያሰበ ነው? በአንድ ወቅት ስልጣኗን ተጠቅማለች። መቼ? አዳምን ያሳተች ጊዜ። እናም በጣም መጥፎ አድርጋለች። ስለዚህ ዝም ማለት አለባት። ምክንያቱም አዳም አልተታለለም፣ ሴቲቱ ግን ተታላ ኃጢአተኛ ሆነች። ስለዚህ ከማስተማር አቋም እንድትወርድ ፈቀዱላት ይላል። እንዴት ማስተማር እንዳለባቸው የማያውቁ በመጀመሪያ መማር አለባቸው ይላል። መማር ካልፈለጉ ግን ማስተማር ካልፈለጉ ራሳቸውን ከነርሱ የሚማሩትን ያጠፋሉ ይላል። ስለዚህ ሴት ልጅ እንዳታስተምር የተከለከለችው ለምንድን ነው? ወንድ ልጅ አዳምን ባሳሳተችው ጊዜ አንድ ያስተማረችው ያኔ አሳሳተችው፣ ለዘላለም አስተዋለች አለ። ስለዚህ ለዘላለም እንዳታስተምር ተከልክላለች ይላል። ኢያሱ ክፈትልኝ በአላህ። ቆይ እዚህ ጋር ላይ መጽሐፍ ቅዱስ። እሺ እዚህ ላይ የለኝም። ሰላዬ ላስቸግረህ ትከፍትልኛለህ? ኢያሱ ይብሮ ወንድም ሰላም አለይኩም ብያለሁ። ወራህመቱላሂ ወበረካቱ። እንዴት ናችሁ ጀማው? አንበሳይ ኢያሱ አንተ አትናገርም እንዴ?
ዘመቻ ሲኖር ምናምን ጽፌልሃለሁ እኮ ላይ ይሆናል እንጂ ጽፌልሃለሁ እኮ እንቀጥል። እሺ ኢያሱ 42:6 ኢያሱ 42 መጽሐፈ ኢያሱ ነው። አረብኛው መጽሐፈ ኢያሱ ነው። ሲራክ ነው መሰለኝ። ሲራክ ኢብኑ የሹዕ ይላል። ሲራክ መሰለኝ። ሲራክ መጽሐፈ ሲራክ የኦርቶዶክሱ ሊፈታ እንደዛ ከሆነ 2000 እሺ። ሲራክ ዘሲግማ ሲራክ እሺ። ወደላይ ያለው እሱ ነገር መጽሐፈ ሲራክ፣ መጽሐፈ ኩፋሌ፣ ነህምያ፣ ጦቢት፣ ዮዲት፣ አስቴር ከመሀል እየቀጥሉ እኮ ነው ያለው። ከመሀል እየቀጥሉ አለል እዚህ ጋር መኃልየ ዘሰሎሞን አይደለም። መኃልየ ትንቢት ኢሳይያስ መጽሐፈ የሚለው ችግር የለም ይገኛል። ቆይ መጽሐፈ ሲራክ 42 ቀጥሎ ከመሀል እየቀጥሉ ሳላ እዛ አይደለም ብሮ ቁጥር 4 ነው 6 መጨረሻ ላይ ነው የሚገኘው። ቁጥር 6 ቁልፍ ባሪያ እሺ ቁልፍ ከብቻለሁ ሴት ላይ ቁልፍ መያዝ መልካም ነው ይላል። አሁን እዚህ ጋር ወራስ ብዙ እጆች ከሁሉበት የሆድንም ቃሉንም አኑር ይላል። ተመልከቱ። በክፉ ሴት ላይ ቁልፍ መያዝ መልካም ነው ብለው የተረጎሙት ማለት ነው። አረብኛው አረብኛ ማን ነው? ሕክማ የሹዕ ብን ሲራክ ይላል። ይሄ የመጽሐፍ ቅዱስ ተርጓሚ ነው። ኦኬ ምን ብሎ ተርጉሞታል? ተመልከቱት። አንዳንድ ነገሮችን የማድረግ የቤት ውስጥ ስልጣን ማለት ነው። ምንም አይነት ስልጣን እንዳትሰጣት ይላል። አው ተርተራ ፈምናዕሃ ሚነል ኹሩጅ። ተመልከቱት ያ ጀማዓ፣ ፈምናዕሃ ሚነል ኹሩጅ፣ ከቤት እንዳትወጣ አድርጋት ይላል። ግልጽ ነው። እቺ ብር አባካኛዋ ሴት ማለት ነው። አረብኛው ምን ብሎ ነው ያስቀመጠው? እክትም ፈመሃ ይላል። አፏን ዝጋ፣ አፏን አትሞ አሽገው ይላል። አፏን እንዳትናገር በቃ መብት ከልክላት ማለት ነው። ግልጽ ነው። ያንን እክትም ፈመሃ የሚለውን ሲተረጉመው ነው እንደዚህ ያስቀመጠው ማለት ነው። አሁን እዚህ ጋር ያነበብከው ብር፣ እቺ ክፉ ሴት ብር የምታባክን ሴት ማለት ነው። ቁልፍ ያዝባት ብሎ አማርኛ ያስቀመጠው ግልጽ ነው። ምን ብሎ ተረጉመው? ተመልከቱት። ያ ፈላ ተትሩክ ለሃ ሁርየቱ ተሰሩፍ፣ እንደፈለገች እንዳትሆን ስልጣን አትስጣት አለ። ከዛስ ፈምናዕሃ ሚነል ኹሩጅ፣ ከቤት እንዳትወጣ አድርጋታል። ተመልከቱ። ይሄ አንቶኒዮስ ፍቅሪ ይባላል። የመጽሐፍ ቅዱስ ተርጓሚ ነው። ይሄው ፔጁ ምንድነው? ሳንታ ተክላ ነው። ቅድም ከፍቼ የነበረውን አይተዋል። ሰላ ሴት ልጅ ምቱ የተባለ ላሳየ። እሱማ ብዙ እሺ፣ አሳየ። ኧረ በግልጽ መርአና ሺዛ ብሎ ማለት ነው። ቆይ ያሳያል። ተመልከቱት። ይኸው መጽሐፉ ይኸው አልመውሱዓ ለአምባ ጎርጎሮስ ይላል። አምባ ጎርጎሮስ ጳጳስ ነው፣ ጎርጎሮስ ይባላል። የመጽሐፉ ስም الشباب والأسرة في المجتمع ይላል። ኦኬ ሰውየው የዋዛ አይደለም። ማን ነው ካላችሁ ይኸው ተመልከቱት። እስቁፍ ዓም ማለት እስቁፍ ዓም للدراسات العليا። ተመልከቱት። للدراسات العليا ሃይ ትምህርት ጥናት የሚሰራ ነው። ሃይ ግልጽ ነው። ከፍተኛ ትምህርት ላይ የሚሰራ ሰው ነው ማለት ነው። ጥናት የሚያደርግ ሰው ነው ማለት ነው። ምን አለ? ጥያቄ ተጠይቀው። ጥያቄ ምንድነው? هل يجوز ضرب المرأة هل يجوز ضرب المرأة ሴት ልጅ መምታት ይቻላል ወይ ብለው ጠየቁት። ገጽ 524 ላይ ተመልከቱ ምን እንደሚል። ሱብሃንአላህ على انه اذا كانت الزوجه ناشده. تملكتوا يا جماعه ناشده ቁርአኑ ምንድነው? اذا خفتم نشوذهن አይደል እንደሚለው ቁርአኑ ያ ጀማዓ።
ኢዛ ክፍቱም ንሹዘሁነ ነው የሚለው አይደለም። ይኸው ኢዛ ካነት ዘውጃ ናሺዛ ወለም ተኩን ሙጢዓ ሊዘውጅሃ ባሏን ማትሰማ ማታከብር ከሆነች ታዛዥ ካልሆነች ከማ የተጠለበ الكتاب المقدس ብሎ ይቀጥልና ይዘረዘርና ከዛ ምን ይላል ففي هذه الحاله አለ በዚህ አይነት ሁኔታ አስቸጋሪ አመፀኛ ማትታዘዝ ከሆነች አለ يجوز للرجال تأديبها كما يؤدب الاب አባት ልጁን እንደሚቀጣ አው ابنته ወንድ ልጁን ወይም ሴት ልጁን እንደሚቀጣ ሁሉ ሚስቱን መቅጣት يجوز አለ يجوز ቅጣቱ እንዴት ነው ሲባል ደግሞ እዚህ ጋር ምንድነው ይላል ምን ይላል እዚህ ጋር ان التأديب ليس معناه ان يقصر الرجل على زوجته አረመኔ እንዲሆንባት አይደለም አለ يجوز ሲባል አረመኔ ይሁንባት ይያል አይደለም አለ አው يقدر بها او يضربها ضربا شديدا يحدث بها عهد እስከምትጎዳ ድረስ ደግሞ እንዲመታት አይደለም يجوز ያልነው አለ ታዲያ ሰበብ ምንድነው አለ ان يكون بهدف اصلاح والتقويم ለእርማት ሚስትን ለማረም ለመቅጣት ለማስተካከል ብቻ ነው እንጂ እንዲመታት የሚፈቀደው ጉዳት እንዲያደርስባት እንዲሰብራት እንዲያሳመማት አይደለም ለማስተካከል ለኢስላህ አለ ለኢስላህ ከሆነ يجوز ማን ያለው ይሄው አንባ ጎርጎሪዮስ ስክሪንሾት ማድረግ ትችላላችሁ الشباب والاسره የመጽሐፉ ሰው ገጽ 524 ላይ يجوز الضرب ማናት الزوجه ناشده ቁርአኑም እኮ ሙቶ ያለው እኮ ናሽዷል ነው እኮ اذا خفتم نشوزهن ያለው ቁርአኑ ቀጥሎ እንደሚየው ጀዛከላሁ ኸይር ከቃሉ ጋር ናችሁ እስልምና ላይ እንትን የሚሉት ኔትወርክ ልክ አይደለም ሰላም ነው አይ ከቃሉ ጋር ናችሁ ወይ ነው ያልኩት ኦኬ ቀጥል ሰላም ኔትወርክ ልክ አይደለም አይ እሺ ጀዛከላሁ ኸይር ኔትወርክ አሪፍ ነው ኔትወርክ አሪፍ ነው ሰላም የካቶሊኩ ካለ እንትን በል አሳያቸው ቃል በቃል ከቁርአኑ ጋር ተመሳሳይ በሆነ መልኩ እንዴት እንደሚያስቀምጠው ቃል በቃል የለኝም አሁን ቆይ ልላክልህ ና እሱን ማየት አለባቸው ቃል በቃል ለማንኛውም ውይይታችሁን ቼክ አደርጋለሁ ኢንሻአላህ ሪከርዱን እዚህ ቲክቶክ ላይ ካገኘሁት ኢንሻአላህ አዳምጠዋለሁ